ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላስተማረ ሰው ግን ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ቅድመ አንደኛ ግንባታ የብልጽግና ፓርቲ ኢኒሺዬቲቭ ተግባር ነው። የፓርቲው ኢኒሺዬቲቭ ተግባር ነው እና ቅድመ አንደኛ ደረጃውን የጠበቀ እንዲገነባ ለማድረግ ያው ወረዳችን የመሰረት ድንጋይ ያስቀምጠናል። ባለፈው መጋቢት 25 ያስቀምጠናል። አሁን ደግሞ ተቋራጩ ተረክቦ ስራ ወደ ስራ እንዲጀምር የቦታ ርክክብና የሳይት ፕላን ርክክብ ነው ያደረግነው ማለት ነው። ስለዚህ ወደ ስራ እንገባለን። ከዛሬ ጀምረን በዚህ 6 ወር ተጠናቆ ህጻናት በተገነባላቸው ቅድመ አንደኛ ላይ ያሉ ህጻናት እዛ ትምህርት ቤታቸው ላይ በራሳቸው ስታንዳርድ ባለው ገብተው እንዲማሩ የማድረጉን ቃል የገባነውን በተግባር የማረጋገጥ ስራ ነው እየሰራን ያለን ማለት ነው። ስለዚህ አሁን ቀጣይ ላይ ግንባታውን ለማስፈጸም አንደኛ ባለድርሻ አካላት ተቋራጩ አለ፣ መሐንዲሱ አለ፣ የተቋሙ መሐንዲስ እና የቀበሌ አስተዳዳሪውን ጨምሮ መዋቅሩ አለ። እዚህ አስፈላጊውን ትብብር እናደርጋለን ማለት ነው። ከህዝቡ አኳያ መንገድ በመጠገም ምን በማለት ሊሆን ይችላል ሪሶርስ ለማስገባት ይሄን ነቃኛው ይወስዳሉ። የቀበሌ አመራሩ ይሄን ይወስዳል። ተቋራጩ ደግሞ በሰዓቱ ሰርቶ ገንብቶ ለማስረከብ የሚችለውን ነገር ሁሉ ያደርጋል። ቅድመ ክፍያም ያው 30% የተፈጸመ ስለሆነ እሱን ይዞ ወደ ስራ ይገባል። ከኛ ደግሞ ከወረዳ አኳያ ደግሞ በጀት ማነቆ እንዳይሆን መስራት አለብን። አሁን ከጀመርነው በኋላ ደግሞ ገንዘብ የለም ምናምን ብለን መሀል ላይ ስታክ እንዳያደርግ ከሁሉም ልማቶች አስቀድመን ያው ይሄንን ትብብር እናደርጋለን ማለት ነው። ገንዘቡን ወጪ ሆኖ ስራው እንዲያልቅ በተያዘለት ጊዜ ወረዳው የሚመለከተው ያው ይሄንን ወረዳ አስተዳደሩ ይፈጽማል ማለት ነው እና ቃላችን በተግባር ፈጽመን በወረዳው መደበኛ ሀብት ነው የሚሰራው። ወረዳው በመደበው ወደ 15 ሚሊዮን አካባቢ መድቧል። ወረዳው ለቅድመ አንደኛ ያው የፌደራል መንግስት ባወጣው ስታንዳርድ መሰረት ከዛ ውስጥ 13 ሚሊዮን 800 ሺህ አካባቢ ነው ጫራታው ያሸነፈ ተቋራጩ እና ይሄንን ፕሮጀክት አይደለም የሚደግፈው ሌላ አካል አይደለም። ወረዳው ከመደበኛ በጀቱ መድቦ የሚያሰራው ነውና በዛ መንገድ እንዳይጓተት የማድረጉን ስራም ጭምር ትኩረት ሰጠን ከሌሎች ልማቶች አስቀድመን እንዲጠናቀቅ እናደርጋለን የሚለውን ቢወሰድ ጥሩ። ተማር ልጄ